ይሄን ጨዋታማ መታደም አለብኝ። አንቺ ምን አስደነገጥሽ? ኮማንደር ምን ነው? አዜብ በእናትሽ ሶሪያና ባትወልጃት የሚያሳድግሻት ልጅሽ ነች። በእናትሽ ለኮማንደር በቃ መስሎኝ ነው ገብታ ዶክመንቱ ይዛ ስትወጣ አየሁ መስሎኝ ነው ልበል። እባክሽ በእናትሽ እባክሽ ሰምተሽ ሄደሽ ደግሞ እንደዛ በልሽ አውሪ ነው ምን እንደማደርግሽ አዜብ አውሬዎች ናችሁ። የተረገማችሁ ናችሁ። የተረገማችሁ ናችሁ። ክፈቱኝ አዜብ ክፈቺ። እዚህ ነገር ላይ እጅሽ ይኖርበትና እገልሻለሁ። እኔ እዚህ ነገር ውስጥ ምንም እጄ የለም። በሉ ምን ተፈጥሮ ነው? ምን አርጋት ነው? ምን እንደተፈጠረማ በደንብ ታውቂያለሽ። በደንብ ነው የምታውቂው። ስሚ፣ አሁን ፋይሉን የት ነው ያደረግሽው? ንገሪኝ። ወንድሜ በዛ ፋይል ምክንያት ነው ልጅቷን እንደዚህ ያደረካት ያለው። በደንብ ጥሩ ስራ አልሰራህም። እኔ ሰው ትንሽ ይነት ነው ወጣታል ፖሊታው ቀስ ነው መነካ ነፍሰ ጡር እኮ ናት። እንዴት እንደዚህ ታደርጋታለህ? አዜብ እንደዚህ ማስመሰልሽን ካበዛሽ እጅሽ አለበት ማለት ነው። እኔ ምንም ማውቀው ነገር የለም። ፋንቱ ናት ሶሊ ከበልሁ ክፍል ውስጥ ፋይሉን ደብቃ ስትወጣ ይቻታል ያለችው። ምን ፋንቱ? አዎ ሶሊዬ። ሶሊ ለምን ግን እንደዛ አደረግሽ? የአባትሽን ጸባይ ያወቅሽ? እኔ ምንም አላውቅም፣ እውነቴን ነው። ስለዚህ ፋይል ምንም ማውቀው ነገር የለም። ግን ፋንቱ በእኔ ላይ ለምባሰት እንደመሰከረችብኝ ማወቅ እፈልጋለሁ። እንግዲህ የሆነ ሰው ምናልባት እያስገድዳት ሊሆን ይችላል። እና ለምን እኔን ታይኛለሽ? በቃ ሁሉም ነገር ላይ አዜብና ፓንዶራ አሉ አይደለ? ሶሊዬ በቃ አንቺ አንተ እንዳትነኪኝ ያልኩሽ እንዳትነኪኝ። እሺ ቆይ አንተ እኔን ስንቴ ነው የምትገለኝ? ስንቴ? ይሄን የማይረባ ወሬሽን ትተሽ ይኸውልሽ ፋይሉን ለማን እንደሰጠሽ ታወጫለሽ። አለበለዚያ ነግርሽ። አለበለዚያ ምን እንደለመድከው ሽጉጣቼ ገልቻለሁ የምትላት ነው? ንገረኝ። አንቺ እዚህ ውስጥ አትግቢ ብዬሻለሁ። በቃ አትግቢ። ጥሩ፣ እንደዛ ከሆነ እኔ ራሴ ሄጄ ፋንቱን ልቀበለው። እሺ አንቺ ደግሞ ወዴት ነው? ወደ ክፍሌ መሄድ አልችልም እንዴ? ኧረ እባክሽ እስካሁን ድድሽን ስታሰጪ ቆይተሽ እኔ ፋንቱ ስለ ክፍልሽ የምትሄጂው ነው? ልጄንማ በጣም ያበላሽቻት እኮ የገዛ አክስቷ ናት። እንዴ በሉ ቆይ እኔ የት ወስጄ ልደብቃት? የት ላስቀምጣት? ንገረኝ፣ የት ላስቀምጣት? ፓንዶራ አሁን አንቺ ወደ ክፍልሽ ግቢ ሂጂ። በሉ እባክህ ተረጋጋ። ሶሊን ቀስ አድርገን ፋይል ወዴት እንደወሰደችው እናወጣጣታለን። አንተ ግን መረጋጋት አለብን። በሉ በሽታ ላይ ትወድቃለህ እኮ። ሶሊ በቃ እንደዚህ አይነት ልጅ ሆና ቀረች። እናንተ የተረገማችሁ አንድ ቀን ግን እጃችሁን ታገኛላችሁ። እሺ እንዳትረሹ። ፋንቱ ቆይ ምንድን ነው ያደረግሽው? ሶሊ አንቺ ተረጋጊ። እኔ ራሴ ቀስ ብዬ አናግራታለሁ። ሶሊ እስቲ ንገሪኝ፣ መች ነው ከአባዬ ክፍል እኔ ፋይል ይዤ ሰውጥ ያየሽ? መቼ? ሶሊ እያት እስኪ ፊት ለፊትሽ እኮ የቆመችው ፋንቱ ናት። ልክ እንደ ልጇ የምታይሽ ፋንቱ። እንዴ እንደዚህ ያደረገችበት እኮ ምክንያት ሊኖራት ይችላል። ፋንቱ ይልሽ እኔ አሁን ምክንያትሽን ብቻ ነው ማወቅ የምፈልገው። ተናገረ ለበለሁ የነገርሽውን ነገር በጠቅላላ ንገሪያቸው። አንቺን የጠራሽ ሰው የለም። እሺ እኔ በጣም የሚጸጽተኝ አንቺ ከጎዳና ማንሳቴ ነው። እዛው በስብሰሽ ብቀር ይሻል ነበር። እባክሽ ሰርካዲስ እመኚ፣ በዚህ ነገር ላይ እኔ ምንም እጄ የለበትም። ፋንቱ በፈጠረሽ የሆነ ነገር በይ። የምትፈሪው ነገር ካለ ንገሪኝ። አሁንም ቢሆን አውቀሽ ይሄን ነገር እንዳላደረግሽው በጣም እርግጠኛ ነኝ። በቃ ነው ሁላችሁ እኔን ተውኝ።
በጣም አዝናለሁ። እሺ አዜብ፣ በአሁኑ መስመርሽን አልፈሻል። ስለዚህ ሙሉ ታሪክሽን ዝርግፍ አደርገዋለሁ። እሺ አክስቴ፣ አሁንም እዛ ሚስጥር ላይ ነው ያለሽው። እባክሽ አንቺ እንኳን አታሳምሚኝ። ገና ከዚህ በላይ በደንብ ሊያሳምምሽ የሚችል ነገር ልነግርሽ አይደል ነው ወይስ በልሁ ባለበት ይሻላል? እውነቴን ነው ሰርካዲስ። ፋንቱ ለምን እንደዚህ እንዳደረገች እኮ እኔም አላውቅም። በአሁኑ እኔ ምንም ነገር ያደረግኩት ነገር የለም። ነገሩ እኮ ለእኔም እንግዳ ነው። ለእኔ ትልቅ እንግዳ የሆንሽብኝ ግን አንቺ ነሽ አክስቴ። ቆይ ሚስጥር እስከ መች ነው የምትደብቂ? ይልቁ ያሁን ዋና ፊትሽን ታጠብሽ። ሰርኪ በአሁኑ ከኔ ጀምጭ ብዙ ሞቶች ጥጄልሻለሁ። እስኪ ከየትኛው እንደምታመልጭ እናያለን። ፋንቱ ይኸው አሁን ለብቻችን ነን። ምን እየተፈጠረ እንዳለ ልትነግሪኝ ትችያለሽ? እባክሽ ለብቻዬ ተይኝ ሴሪ፣ እባክሽ ብቻዬን ተይኝ። ልጅቷን እዛ ሁሉ ነገሮች ከከተሻት በኋላ ብቻዬን ተይኝ እንዴ? ቆይ ለምንድን ነው እየዋሸሻለሽው? ንገሪኝ ፋንቱ። ፋንቱ ሴሪ፣ ይኸውልሽ እኔ ሆን ብዬ አላደረኩም። እኔ የሆነ መፍትሄ ያመጣለሁ ብዬ አስቤ ነበር። እውነቴን ነው። እኔ ሶሊያና ላይ እንደዚህ መጨክን ይመስልሻል? አታስቢ። የሰርካዲስ ነገር ዛሬ ማታ ያልቃል። የመኪናውን ፍሬን የሚበጥስልኝ ልጅ ዛሬ ማታ ይመጣል። ለሱ ትንሽ ያረፈሻል መሰለሽ? ለምን ደዘልሽ? መኪናዋን ሰርቪስ አድርጋለች። ምን? መካኒኩ ጋር ደውላ መኪና እያስቸገረኝ ስለሆነ መተውሰዳ ስትል ሰምቻለሁ። እንዴ ታዲያ ለምንድን ነው ይሄን ያልነገርሽኝ? ሲጀመር እኮ አሁን ሰርካዲስን እስከ መጨረሻው የምናስወግድበት መንገድ ያለ ይመስለኛል። ፋንቱ ልክ ነሽ። አሁን እሷን ተጠቅሜ ሰርካዲስን እስከ መጨረሻው ማሰናበት እችላለሁ። ጥሩ ሀሳብ። እኔ የምልሽ ፋንቱ፣ አዜብ ናት አይደል የማይሆን ውሸት ውስጥ እንድትገቢ ያደረገችሽ? ትሰሚኛለሽ? በልሁም በደንብ ታውቂዋለሽ። እኔም ደግሞ ጠንቅቄ አውቀዋለሁ ወንድሜ። ይኸውልሽ ለራሱ ሲል የማይፈነቅለው ድንጋይ የለም። ሁልጊዜም ቢሆን ለራሱ ነው ቅድሚያ የሚሰጠው። እሺ ልጁን መሬት ላይ እንዴት እንዳደረጋት አይተሻል? ያችን ነፍሰ ጡር እንዴት እንዳደረጋት አይተሻል አይደል? እኔ አንቺ ምን? እኔ አይደለሁም። ማድረግ አልችልም። ምንም ማድረግ አልችልም። ኮማንደሮቼን ይገልብኛል። አንድ ልጄ ልጄን ይገልብኛል ኮማንደሩ። ቆይ ማን ነው እንደዚህ ያለሽ? ማን ነው ይገልብሻል ያለሽ? ፋንቱ ንገሪኝ፣ ማን ነው? አዜብ ናት አይደል? ሴሪ በቃ እኔ ሶሊያና ፋይሉን ይዛ ስትወጣ ከኮማንደር ክፍል አይቻታለሁ። በቃ ይሄን እንድል ነው አይደል የፈለግሽው? በቃ አይቻታለሁ። አዜብ ቆይ ልጅ ምን ለማድረግ ነው ያሰብሻለሽ? ምን ቀረ? ምን ፈልገህ መጣ? አሁን ሶሊያና ከዚህ በላይ እንድትጨክን አታድርጊ። ረሳው እንዴ? ጭካኔን እኮ ከዚህ በላይ ያሳይተኛል። የልጄን አባት በግፍ ከመግደል ውጪ ምን አይነት ጭካኔ አለ? ስለዚህ በዛ ቀን ያንን ምስጢራዊ ሰነድ ክፍሌ ድረስ ገብተሽ ወስደሽ ለጠላቶች ሰጠሽ አይደል? አዎ እንደውም ሰጥቼዋለሁ። በላ መሳሪያውን አውጣና ግደለኝ። ምን ጠብቃለህ? ግደለኝ እንጂ። ሶሊያና ቆይ ምን አድርጊ ነው የምትላት? ምንድን ነው? አታያትም እንዴ? ሰነዱን እንደወሰደች እኮ እየተናዘዝሽ። ሶሊ የምሰማው ነገር እውነት ነው? አዎ ወስጄ ለሲምባ ሰጥቼዋለሁ። ተበቅያለሁ። ባደረኩት ነገር ደግሞ በጣም ደስተኛ ነኝ። በጣም አንቺ ልቀቂ! ይበቃል። ምንድን ነው? ምን አድርጊ ነው የምትላት? ልጅቷ በቃ ሂድ፣ በቃ ሽጡ ነው። እንዴ አባትሽ ምን ያህል ኃይለኛ እንደሆነ እያወቅሽ እሱን ለመግደል ብለሽ ያላደረግሽው ነገር አደረግኩት ያለሽ? እንደዚህ ሲናደድ ሲበሳጭ ሳይሆን እንዴት ደስ እንደሚለኝ ብታውቂ። ሶሊ ግን ልፍተኛ እኮ ነው። ቢያንስ እንኳን ለራስሽ ባታስቢ ሆድሽ ውስጥ ላለው ልጅ አታስቢም እንዴ? ሶሊ ምን ነክቶሽ ነው? ደግሞ እርግጠኛ ነኝ ይሄ ስራ የዛች የአዜብ ስራ ነው። በጣም እርግጠኛ ነኝ። ይኸውልሽ አክስቴ፣ አንቺ ራስሽ እኮ ጠላት ይሆነሻል። እንዴ እኮ እኔ ነኝ ጠላትሽ?
ወዳጄ ብትሆኝማ ሚስጥር ደብቀሽ እኮ ባታሰቃይኝ ነበር። አክስቴ እስቲ አሁን እንኳን ባንቺና በአዜብ መሀል ያለው ሚስጥራዊ ቪዲዮ ምን እንደሆነ ንገሪኝ። ሶሊ ይሄ አንቺን አይመለከትሽ። እኔን እንደሚመለከትማ በጣም እርግጠኛ ነኝ። አክስቴ ምንድነው ንገሪኝ። ቆይ እማዬ እኔ ላይ ያደረገችው ነገር ነበረ እንዴ? ንገሪኝ። አሁንም ድረስ እኮ አንቺን ለማጥፋት እኮ እያደቡ እንዳለ በደንብ ታውቂያለሽ። አክስቴ ለመጨረሻ ጊዜ ነው የምጠይቅሽ፣ ሚስጥሩ ምንድነው? ሶሊ እሱም ጊዜው ሲደርስ ታውቂዋለሽ። እሺ እሺ አሁን በደንብ ስሚ። ሂጂና ለአባትሽ የሰነዱ መጥፋት አንቺ እጅሽ እንደሌለበት ቀጥ ብለሽ ሄደሽ ትነግረዋለሽ። ለም ብዬ ነው የምነግረው? ጠላቱ እንደሆንኩ በደንብ ይወቅ እንጂ። ሶሊ እንደውም የደበቅሽ ሚስጥር ምን እንደሆነ እስካልነገርሽኝ ድረስ ለአባዬ ምንም ነገር አልለው። ቆይ ግን ለምንድን ነው ልፋት የማይገባሽ? ለምንድን ነው ሁሉ ነገር ልፋቴን ሁሉ መና የምታስቀሪው? ለምን ገደል ትከቸዋለሽ? ግን እንዴ አክስቴ እንዴት ብዬ ነው አንቺ ለኔ ያደረግሽልኝ ነገር የምረሳው? አንቺ እኮ ማለት ለኔ እንደ ሁለተኛ እናቴ ነሽ። ቆንጆ አንቺን ያስነቡሽን በሙሉ ዋጋቸውን ነው የምሰጣቸው። አይዞሽ። ምንድነው የተፈጠረ አዲስ ነገር አለ? አዎ ሶሊያና ፋይሉን በመውሰዷ አምናለች። ምን ነው ደነገጥሽ? ቆይ ራስሽ አይደለሽም እንዴ ፋንቱ ፋይሉን ወስዳለች ብላለች ብለሽ የነገርሽ? እሱማ ግን ማመኗ እኮ ገርሞኝ ነው። ውይ ሶሊ፣ ግን እኔ እንደዚህ ቂመኛ አድርጌ አላሳደግኳት። ውይ ሶሊ፣ ውይ ሶሊ፣ ውይ ሶሊ፣ እንደው ልፋቴን ሁሉ ገደል ከተተችው። ውይ ሶሊ፣ ውይ ሶሊ፣ ውይ እኔ የምለው ይህን የማስመሰል እንባሽን ግን ከየት ነው የምታመጪው? ለነገሩ እኔ ነኝ ጥፋተኛ። ሁለተኛ እድል ሰጥቼሽ ራሴ ላይ እባብ ጠመጠም። ቆይ አንቺ ደግሞ ስለምን ሁለተኛ እድል ነው የምታወሪው? ሰርካዲስ ምን ሆነሻል? እኔ እኮ ምንም የማውቀው ነገር የለም። ደግሞ ሶሊ ራሷ ናት እኮ ወንጀሏን የተናዘዘችው። ማለቴ አንቺ ሶሊ ወንጀለኛም ሌባም አይደለችም። እሺ አጠገብሽ ያለውን ሰው ልታታልይ ትችያለሽ። እኔን ሰርኬን ግን በፍጹም አታታልኝም። እሺ ደግሞ ፋንቱን አስፈራርተሻት ነው አይደል ያንቺን ወንጀል የደበቀችልሽ? አይ አንቺ ደግሞ በጣም አበዛሽው። አትጨማለቂ እንዴ! ይሄ የኔ ጉዳይ ነው። ትሰሚኛለሽ? ከዚህ በኋላ በዚህ ጉዳይ ላይ ጣልቃ እንድትገቢ አልፈልግም። የሶሊ ጉዳይ የኔም ጉዳይ ነው። እሺ በሶሊ ጉዳይ ደግሞ እኔ በደንብ ጣልቃ ገባለሁ። ትሰሚኛለሽ? አሁን እውነቱን ትናገሪያለሽ ወይስ ቪዲዮውን ላውጣ? እንዴ ቆይ ይሄ ቪዲዮ ምንድን ነው? ባለፈውም እንደዚህ ስትናገሪ ነበር ስለ ቅጁ ማውራት የጀመረችው። እንግዲህ አሁን አዚቲ ካልተናገረች ጆሮህን ጭው የሚያደርግ የመርዶ ዜና ቪዲዮ አሳያለሁ። በያ ተናገሪ አዚቲ፣ እየጠበቅንሽ ነው። አዚቲ ምንድን ነው? ሶሊ እንዴት ብዬ አይንሽን ማየት እንዳለብኝ አላውቅም፣ ግን መኝኝ የሆነ መውጫ መንገድ አገኛለሁ ብዬ አስቤ ነበር። ለልጄ ደውዬለት ከዚህ ጉድ እንደምንም ያወጣናል ሁለታችንን ብዬ አስቤ ነበር። እውነቴን ነው ባሉ አንቺ ለጉዳት ከማድረሱ በፊት የሆነ መፍትሄ አመጣለሁ ብዬ ፋታ ለማግኘት ብዬ ነው እንጂ እውነት ሶሊ እኔ አንቺን አሳልፌ ለመስጠት ብዬ አይደለም። ፋንተሽ ፋይሉን እንደወሰድኩት ለአባዬ ነግሬዋለሁ። ምን ሶሊ ለምን እንደዛ አደረግሽ? አባትሽ እኮ ይገልሻል። እንዲገለኝ ስለማትፈልጊ ነው በማላውቀው ነገር የሆነጀልሽኝ። ፋንቱ አንቺ እኔን መጉዳት እንደማትፈልጊ በደንብ አውቃለሁ። ማን ይሄን ነገር እንድታደርግ ያስገደደሽ? አዜብ ናት? ፈጣሪ ምን አይነት አጣብቂኝ ውስጥ ነው የገባሁት? ፋንቱ እባክሽን እውነቱን ንገሪኝ። አዜብ በምንድን ነው እያስፈራራችሽ ያለችው? ይኸውልሽ ይሄን ነገር ማነግሪኝ ከሆነ አባዬ እኔንም ልጄንም ይገለናል፣ ያጠፋናል። እባክሽ ሶሊ እባክሽ እንደዛ አትበይ። እኔ አንቺ ምንም እንድትሆኝ አልፈልግም። ትፈልጊያለሽ እንጂ ፋንቱ፣ ባትፈልጊማ ኖሮ ምንም በማላውቀው ነገር ባልሆነጀልሽኝ ነበረ። ዛሬ አባዬ ይገለኛል። ከዛ በኋላ ደስታሽን በደንብ አድርገሽ ታከብሪያለሽ። ሶሊ ምን እያልሽ ነው? እኔ ነኝ በአንቺ ሞት የምደሰተው? እንደዛ ካልሆነ እውነቱን ንገሪኛ ፋንቱ። ማልቀስሽን ታይና እውነቱን ብቻ ንገሪኝ። ለነገሩ እውነትሽን ነው።
ሁሉም ነገር መናገር አለብኝ። ታዲያ ወዴት ነው የምትሄጂው? ፋንቱ ጠብቂኝ እንጂ። ሴሪ እዚህ ቪዲዮ ውስጥ ምንድነው ያለው እያልኩሽ ነው። የሚስትህ ትልቅ ቅሌት። ምን ሰርካዲስ በቃሽ፣ እባክሽ ከዚህ በላይ ይበቃሻል። የበልሁን ሰነድ ማነው ከበልሁ ክፍል ያወጣው? 3 እስከምቆጥር ድረስ አዜብ፣ እውነቱን ካልተናገርሽ እመኝ ሚስጥርሽን እዘረግፈዋለሁ። 1 2 እኔ ነኝ ፋይሉን ከኮማንደር ክፍል ወሰድኩት። ምን? አንቺ ነሽ ፋይሉን ወስደሽ ለጠላት የሰጠሽው አንቺ ነሽ? አይ አባዬ ዝም በላት። እሷ አይደለችም። እሷ እኔን ለማትረፍ ብላ ነው ራሷን እያገለጠች ያለችው። ሶሊ ዝም በይ። እኔ ነኝ ፋይሉ ከኮማንደር ክፍል ወስጄ ለሲምባ የሰጠሁት። ግን እኮ ፋንቱ ለእኔ ሶሊ ናት ብለሽኝ ነበር እንዴ? ለምንድን ነው ራስሽን አሳልፈሽ እየሰጠሽ ያለሽው እንዴ? አንቺ ለምንድን ነው እኔ ተላልፌ እንድሰጥ የፈለግሽው? ዝም አትያትም። ለአንቺ ለልጇ እንደማሰብ ጭራሽ ለፋንቱ ትቆረቆራለች። ቆይ እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? ሁሉም ሰው ሊያሳብር ነው እንዴ? ፋንቱ ንገሪኝ፣ አንቺ ነሽ ፋይሉን የወሰድሽው? አባዬ እኔ ነኝ የወሰድኩት አልኩ እኮ። ሲጀመር ፋንቱ እኔ ሁልጊዜ እንዳልጋለጥ ስለምትፈልግ ነው። የገዛ እናቴ ግን እኔን አሳልፋ ልትሰጠኝ ነበር። እኔ ፋንቱ የነገረችኝን ብቻ ነው ያወራሁት። እና ማን ነው ሰነድን የወሰደው? ለምንድን ነው እንደዚህ የምታወዛግቡኝ? ለምንድን ነው ንገሩኝ። አባዬ ፋይሉ ነው ስጄ ለሲምባ የሰጠሁት እኔ ነኝ አልኩ እኮ። ጀምረኸኝ አይደለም? ይኸው ጨርሰኝ ከፈለክ። በዚህ ሰነድ ምን ያህል ህይወቴ እንደሚዘበራረቅ ነግሬሽ ነበር አይደለም? እንዴት እንደዚህ ታደርጊያለሽ? እባክዎት ተሳስቶ ልጅቷ እንዳይጎዷት። እኔ ነኝ ወንጀለኛው አልኩ አይደል እንዴ? እኔ ነኝ ፋይሉን የወሰድኩት። ፋንቱ እኔን እያዋሸሽ ነበር ማለት ነው? ማን ያውቃል? ሆን ብለሽ እንድትዋሽ እያስገደድሻት ቢሆንስ? ትሰሚኛለሽ ሶሊያና፣ አሁን በማይመጣው መጥተሽብኛል። መቼም ይቅር አልልሽም። አታስብ፣ እኔም ይቅርታ እንድታረግልኝ አልፈልግም። እቺ ልጅ ምን ነክቷታል? እቺ ልጅ የሆነ ነገር ሳላደርጋት ከዚያ አስወጡልኝ ብያለሁ። አስወጡልኝ። አዜብ እውነቱን ንገሪኝ፣ በየትኛው ቪዲዮ ነው ስታስፈራራሽ የነበረው? እኔ እንጃ። እኔ እኮ አላውቅም። ሰርካዲስን ታውቃታለህ? ያው ዝም ብላ እኮ ነው የምታወራው። ዝም ብላማ አይደለም። ይሄ ለሁለተኛ ጊዜ ስታስፈራራሽ ነው። ለነገሩ አሁን ጉዳይ ይሄ አይደለም። ሰምኛለሽ? አንድ የሆነ ነገር ባገኝ የምሬን ነው የምልሽ፣ እገልሻለሁ። ሰማሽ አይደል? እውነቱን ለመናገር የእናንተ ነገር በጣም ስልችት ብሎኛል። የዚህ ነገር እውነት አንቺ ጋር እንዳለ በጣም እርግጠኛ ነኝ። እውነቱን ተናገሪ ፋንቱ። በእርግጥ ይሄን ነገር ለእኔ ብለሽ ማድረግሽን እኔ በፍጹም አላምንም። ሶሊ ለአንቺ ብዬ አይደለም፣ እውነቱ ያ ስለሆነ ነው። እና እውነት አንቺ ነሽ ፋይሉን የወሰድሽው? አዎ እኔ ነኝ ከኮማንደር ክፍል ፋይሉን ወስጄ ለሲምባ የሰጠሁት። ቆይ ፋንቱ ለምን እንደዚህ ያደረግሽ? እኔ የምልሽ አንቺ ማለት አዜብ እንደምትለው የሲምባ ሰላይ አይደለሁም። እንደሱ አይደለም። እኔ እዚህ ቤት ከመግባቴ በፊት ሲምባን አላውቀውም ነበረ። አንድ ቀን ከዚህ ቤት ስወጣ አፈነኝና አፈነሽና ምን? በስተመጨረሻ ፋንቱ ጉድ ትስረኝ። ነግሬሽ ነበር እኮ መጀመሪያም ከነሱ ጋር ናት ብዬ። እኔማ ዝም አልላትም። መፈጠሯ እንድጠላ ነው ማደርጋት። ምን ልታደርጊ ነው? ለአባዬ ከሲምባ ጋር ስልክ ስታወራ ሰምቻለሁ ልትይው ነው? እንዴት እንደሱ ላለሁ? እንደዛማ ካልኩ ለምን መጀመሪያ ወሽሽ ይለኛል። ሶሊያና ለዛር ሰራተኛ ብላ ራሷን አሳልፋ እየሰጠች ነው። በጣም ይገርማል። ያቺ የተረገመች ሰርካዲስ እኮ ናት። በመንገዴ ሁሉ እየገባች እቅዴን የምታበላሽብኝ። ይልቅ አሁንም ቢሆን እሷን እስካላስወገድናት ድረስ ምንም ነገር ማድረግ አንችልም። ለምን ነብሰ ገዳይ አንቀጥር? አንቺ ደግሞ በቃ አንድ ቀን እንኳን ውሃ የሚያነሳ ሀሳብ አታነሽም አይደል? የምሬን እኮ ነው። ከፈለግን ደግሞ ዘረፋ ነገር ማስመሰል እንችላለን። ነፍሰ ገዳይ ከቀጠርን አይቀር ለምን አሁንም የመኪና አደጋ አይሆንም? ስለዚህ አውቀሽ ልታስገጫት ነው ማለት ነው?
ለካ አሁን መኪናዋን ሰርቪስ ስላደረገች እግረኛ ናት። ግን ደግሞ ራይድ አለ። ለነገሩ ተይው፣ ሁሌም በራይድ አትሄድ። አንቺ ደግሞ ሁሌ ጠዋት እየተነሳች ስፖርት እንደምትወጣ ረስተሽ ነው? ቢንጎ! እሱ ጥሩ ሀሳብ ይመስለኛል። እንዴም አየ እና ምንድን ነው የምንጠብቀው? እኛ እኮ በተዘናጋን ቁጥር ነገሮች በሙሉ መስመር እየሳቱ ነው። ዛሬውኑ ይሄን ስራ የሚሰራልኝ ሰው ፈልጌ ማግኘት አለብኝ። ከዛች ከይሲ ጋር መሳደዱ ስልችት ነው ያለኝ። ሴሪ፣ ይህን ነገር ስነግራችሁ ሁላችሁም በእኔ ላይ እየፈረዳችሁ እንደሆነ አውቃለሁ። ግን ሶሊ፣ አንቺ ፍትህ እንደምትፈልጊ ሁሉ ሲምባን ፍትህ ያስፈልገዋል። እሱስ ልክ ነሽ ፋንትሽ። እሱም ቢሆን እኮ ያለ ጥፋቱ ነው እየተሳደደ ያለው። እና ፋንቱ አንቺ ነሽ ከበልሁ ክፍል አውጥተሽ ፋይሉን ለሲምባ የሰጠችው? እውነት ፋንቱ፣ እኔ ይሄንን ማመን አልችልም። የሚመጣብኝን ቅጣት ለመቀበል ዝግጁ ነኝ አልኳችሁ እኮ። እውነት ሶሊ፣ በዚህ ልክ ራስሽን ለእኔ ያሳለፈች ተጫለሽ ቢያስብ አላውቅም ነበር። ኧረ እባክሽ፣ ወዴት? የምን ነገሩን ጥሎ መቋጨት ነው? ገና ያልተመለሱልኝ ብዙ ጥያቄዎች አሉ። እኔ የምለው ቆይ ግን አዜብ ለምንድን ነው ሶሊና ሰነዱን የወሰደችው ብላ ያለችው? ለምንድን ነው? ቆይ አሁን ይህን ማወቅ ምን ይጠቅምሻል እንዴ? እውነትን አወቃችሁ አይደል እንዴ? ፋንቱ በፈጠረሽ ከዚህ በላይ አታበሳጭኝ እንዴ! ቆይ ግን ለምን ሶሊ ወንጀለኛ ለማድረግ እንደፈለገች ማወቅ የለብንም ነው የምትይው? ቆይሽ ምን ብላ ነው ያስፈራራችሽ? ንገሪኝ፣ ምን ብላሽ ነው? እርግጠኛ ነኝ አሁኖች ፋንቱ ለነ ሶሊ ሁሉም ነገር ትናገራለች። ከዛ ሰርኪ ደግሞ ለአባዬ እየተናገረ ድጋሚ ጎዳና ላይ ይጥልሻል እንዴ? ይሄን ያህል ሰነዱን እኔ ያልወሰድኩት ለምንድን ነው ጎዳና ወጥቶ የሚጥለኝ? ይልቅ ፋንቱን እኔ ማለቷ ጥፋቷን ራሷ ላይ አድርገዋለች። መጀመሪያ ስታውቂባት ለህይወቷ ሰግታ ነው ሶሊን አሳልፋ ለመስጠት የሞከረችው። እሱማ በልጁ አስፈራርቻት ነው። በልሁ ሰነዱን አንቺ እንደወሰድሽው ካወቀ ልጅሽን ይጎዳብሻል ብዬ አስፈራረኋት። ምን? እውነት እምልላችኋለሁ በአንድ ልጄ ነው የመጣችብኝ። እኔ ለራሴ ቢሆን ለነፍሴ አልሳሳም ነበር። ስለዚህ አሁንም በናሆም እያስፈራራችሽ ነው ያለችው? በአንድ ልጄ በናሆም ነው የመጣችብኝ። እኔ ኮማንደሩ ከፈለጉ የፈለጉትን ያርጉኝ እንጂ እኔ ልጄን አንድ ነገር እንዲሆንብኝ አልፈልግም። አይደለም ልጅሽን፣ አንቺን ራሱ ምንም ማድረግ አይችልም። እና አሁንም ሰነዱን የወሰድኩት እኔ ነኝ ልትይ ነው? እሱ በፍጹም አይሆንም። እንዴ አክስቴ ምን እያልሽ ነው? ታዲያ ፋንቱን ለአባዬ አሳልፈን እንስጣት? እሱማ እናንተ ባሰጡኝም አዜብ ተናዳ ሚስጥሬ እንደምታወጣው እርግጠኛ ነኝ። አታስቢ ፋንቱ፣ አዜብን ብትሆን ምንም ልታረግ አትችልም። ስለዚህ አሁንም በዛ ቪዲዮ ልታስፈራራች ነው? የምን ቪዲዮ? ሴሪ አዜብ ላይ የሆነ ቪዲዮ ይዛባታለች። ግን ደግሞ ስለዛ ቪዲዮ ለእኔ ምንም ነገር አልነገረችኝ። ነገርኩሽ እኮ ጊዜው ሲደርስ አውቀዋለሁ አይደለ? ቆይ መች ነው ጊዜው? አሁን ይህን ነገር እንተውና ከዚህ ነገር እንዴት መውጣት እንዳለብን እናስብ። ይኸውላችሁ እኔ ጋር አንድ ሀሳብ አለኝ። ምንድን ነው እሱ? ፋንቱ ከዚህ ቤት ጠፍተሽ ትሄጃለሽ። ምን? ይሄማ በፍጹም አይሆንም። ንገሪኝ እስኪ፣ ከዚህ በላይ ሌላ አማራጭ አለ? በልሁ እኮ አሁንም ድረስ በሰነዱ ጉዳይ አንቺ ነው እየጠረጠረ ያለው። አክስቴ እኔ ምንም ሊያደርገኝ አይችልም። እውነት አንቺ አባትሽን አታውቂውም መሰለኝ። ሴሪ እውነቷን ነው። እኔ ከዚህ ቤት መሄድ አለብኝ። አዎ መሄድ አለብኝ። ግን አዜብ ለኮማንደር ስለ ናሆም ከነገረችውስ? የአዜብን ጉዳይ ለእኔ ተይው አልኩሽ እኮ። ፋንቱ ከዚህ ቤት እንድትሄጂ አልፈልግም እያልኩ ነው። ቆይ ለምንድን ነው ማሰሚኝ? ይህኔ ውድ ከዚህ ውጭ እኮ ምንም ምርጫ ስለሌለ ነው። እሺ በቃ ለአባዬ እኔ አይደለሁም እንድለው ነው አይደል የፈለጋችሁት? ስለዚህ በቃ እኔም ፋንቱም እንዳልሆኑ ነግረዋለሁ። አይገርምም? እንዴት ነው እስካሁን ድረስ ሀሳብ ያልመጣልኝ? የቱ ሀሳብ? አዜብን ሰነዱን የወሰደችው ልጄ ፓንዶራ ናት እንድትል አደርጋታለሁ። ምን እንዴ አክስቴ ምን ሆነሻል? ፓንዶራ እኮ አይደለችም ፋይሉን የወሰደችው። አንቺስ ባልወሰድሽው ነገር ልታስገድልሽ አልነበር እንዴ? እስኪ በልጇ እንየውና እንግዲህ የምትሆነውን ነገር እናያለን። እኔም በሶሊ ሀሳብ ነው የምስማማው። ፓንዶራ ምንም መጥፎ ልጅ ብትሆን ባላጠፋችሁ ጥፋት መቀጣት የለባትም። ሲጀመር ይሄንን ጉዳይ ለእናንተ ማን አማክሪ ያለኝ? ፋንቱ ይኸውልሽ ከዚህ ቤት መሄድሽ ቀርቷል። እሺ እስኪ ደግሞ ሶሊ የቀመሰችው ዱላ ለልጇ የሚትረፍ። አዎ አክስቴ ምን ሆነሻል? ይሄ ነገር እኮ ትክክል አይደለም። እኔ ነኝ እዚህ ሁሉ ጣጣ ውስጥ የከተትኳችሁ። ፋንትሽ ይሄን ነገር እኮ አውቀሽ እንዳላደረግሽ ሁላችንም የምናውቀው ጉዳይ ነው። በእርግጥ ትክክለኛ ወንጀለኛ የገዛ አባቴ ነው። ግን በቃ ያለ ጥፋታችን እየተቀጣን ያለ ነው እኛ ነን። አስደነገጥሽኝ እኮ።
ምን ነው ደነገጥሽ? ገና መናገር ሳልጀምር መናገር ብጀምርማ እንዴት ይቶኝ ነው በዘራሴ። ፓንዶራ የኔ ቆንጆ ግን እንዴት ናት? እውነት ሰሞኑን አላየኋትም። ደግሞ ከልጄ ምን ፈለግሽ? ከልጄ ለነገሩ ዶክመንት ሰረቀች ብለሽ ለአባቷ ልታስገዳያት ለነበረችዋ ልጅማ በፍጹም እናት ልትሆኛች። እሺ ደግሞ ምን አጠፋው? ሆን ብለሽ የፋንቱን ሚስጥር ስታውቂ ሶሊን ተጠርጣሪ ያደረግሻት አይደለ? ለዚህ ደግሞ ዋጋ ትከፍያለሽ። በልጅሽ በፓንዶራ ብዙ የምታወራርጂው ሂሳብ ይኖርሻል። እሺ አልገባኝም። ይኸውልሽ አዜብ በደንብ ስሚ። ሰነዱን ፓንዶራ ሰርቃ ለሲምባ እንደሰጠችው ለበልሁ ትነግራለሽ። ምን?